ስንት ዋሳቶ እስር ቤት መኖር አድርጎ ቁጭ አላለ መሰለ። ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባል። ሰላም ጤና ይስጥልኝ። ሰላምን በሰላም ባስ ብቻ የምታውቁት የሀገሬ ልጆች እንደምን ከርማችኋል? ዜና ተጀምሯል። ከዜናዎቹ በኢትዮጵያ ላምን ያማልን ይመስላል የተባለው ወጣት ላምን ያማልን ሳይሆን ለምን ያማዋል ነው የተባለው። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ እምብርት ይውረድ። ጭስ እያጨስክ አቧራ የምታስነሳው አንተ። አሎ ከገቢዎች ነበርና የደወልነው። ይቅርታ የግብር መክፈያ ሰዓት ደርሷል። ብቻ ነው የምላችሁ። ይኸው ሱቁን ሻሽጬ በባህር እየሄድኩላችሁ ነው። መንገድ ጀምሬያለሁ። አመቱን ሙሉ ሳይደውሉ ቀርተው አሁን ግብር ደርሶብሃል ይላል። በአንድ ሰፈር ውስጥ ገበሬዎቹ ተቸገሩ። ረሃብ ገባና ወደ ሊቀመንበራቸው ጋር ሄዱ። ኧረ ጌታዬ በረሃብ ልናልቅ ነው። በዚህ ምክንያት ሳር መጋጥ ጀምረናል። በዚህ ከቀጠልን እንደ ፈረስ ማመንዠጋችን አይቀርም አሉት። ሊቀመንበሩ ቢልጡ በእውነቱ እኛ ረጅም ዓመት የማር ጠጅ ስንጠጣ ነበር። ሆኖም እንደ ንብ ከመናደፍ ውጪ ጮኸን አናውቅም። ለእናንተም የሚበጃችሁ ማመንዠጉን መለማመር ሳይሆን የፈረሱን እርግጫ ብትወስዱ ነው አላቸው። ለገበያው ነው የሚያመቻች። ስንት ዋሳቶ እስር ቤት መኖር አድርጎ ቁጭ አላለ መሰለ። ዳኛው በጣም ቀለኛ እኮ ናቸው። ችሎት ላይ አስቀምጠው ያላግጡባል። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15,000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከእርሶ ውጭ ይህን ገንዘብ የሚያገኛለ? ባል 3 ኪሎ ስጋ ይገዛና ለሚስቱ ይሰጣታል። እሺ ጥሩ አርገሽ ቀይ ወጥ ምሳ ሰዓት እመጣለሁ ብሎ ይሄድላል። ሚስት ከውሽሟ ጋር አዋዜ ሰርታ ትበለዋለች። ባልመጣ ምሳ ሰዓት የታል ምግቡ? ድመቱ በላው። ባልስ በይ ድመቱን ይዘሽልኝ ያለ። ድመቱን ይዛ ከመጣች በኋላ ድመቱን አንስቶ ባል ሚዛን ላይ ድመቱ 3 ኪሎ ልክክ አይልም። ባል ጉዳዩ ገብቶታል። ምን ቢል ጥሩ ነው? ጎበዝ ስጋዬን አግኝቼዋለሁ፣ ድመቱን ይዘሽልኝ ነው ያለ። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ እምብርት ይውረድ። ጭስ እያጨስክ አቧራ የምታስነሳው አንተ ነህ። ውይይቱ እንዲካሄድ ያደረግከው አንተ ነህ። ምን አስበህ ነው? ሰዎች አሁን አመፅና የከተማ ብጥብጥ አያስፈልገንም ትላላችሁ? በጣም ሁሉንም ብሔር የነካ ጉዳይ ነው ይሄ ቁም ነገር። ከኦሮሞ ጋር ሲያጣላን ኖረ። አሁን ደግሞ በጣም ፎከስ አድርጎ የሰራ አንድ ብሔር ላይ ምን አይነት ሰው እንደሆነ አናውቅም። ስለዚህ በአመፅና የከተማ ብጥብጡን በመሪነት ተመርጫለሁ። አስተያየት ካላችሁ ሌላ ሰው መሾም ትችላላችሁ። ኤኒዌይስ እባካችሁ እዚህ ጉዳይ ላይ በጣም ጠንክረን እንስራ፣ እንሰባሰብ። እናም የተሳካ ስራ እንድንሰራ እንደራጅ። ፕሊዝ ነው ወደዚህ ጠብቃችኋለሁ ላይቭ ላይ። መልካም ቀን። እሺ ጎረምሳውና እንዴት ነው? ጥገና ላይ ጎበዝ ነህ እንዴ? ጋሼ እኔ እኮ እዚህ ሰፈር አለ የተባልኩ ይጠገኝ። በጣም ጥሩ። በል እንግዲህ ቲቪውን በደንብ አድርገህ ጠግንልኝ፣ ተበላሽቶብኛል። ምንም ችግር የለውም ጋሼ አታስቡ። ቲቪ የት ነው ያለው ግን? ያው እሱ አጠገብህ አይታየህም እንዴ? የቱ ጋር ጋሼ? እኔ ምንም አይታየኝም። እሱ ፊት ለፊት ያለው ምንድን ነው? ምኑ ይሄ? እና ቲቪ ነው እንዴ? እንዴት? ምን ለማለት ፈልገህ ነው? ኧረ ምን ማለት ሞሰብ መስሎኝ ነበርኩ። ምን አልክ አንተ? አይ ምንም ጋሼ እንትን ነው ማለት ምን ነው ያበጠው? ጅብ ወስዳችሁት ነበር እንዴ? የምን ጅብ ነው የምታወራው? እኔ እንግዲህ ድሮም ስገዛው እንዲሁ እንዳበጠ ነበር። ወይ ጉድ! ቁጭ ራስዎት ነህ እንደሚመስለው ጋሽ። እንዴት አንተ ማለት ሁለታችሁም እንደ ልጥ ኩፍ ብላችኋል፣ ወፍራችሁ። ኧረ አስናቀ እየሰደብከኝ ነው እንዴ አንተ? ኧረ ጋሽ አይደለም እየቀለድኩ እኮ ነው። ያመራል እንዴ? ኧረ ወዲያ ቀልደ ሞታል። አሁን ወሬውን ተውና ትሰራ እንደሆነ ስራ። 200 ብር ሙሉ ከፍላለሁ። እንዴ ጋሽ 200 ብር ይላሉ እንዴ? እኮ በጣም ብዙ ወጪ የሚጠይቅ ስራ ነው። ገና ወፍረቱን መቀነስ አለበት፣ ስፖርት መስራት አለበት፣ ጂም ወስደዋለሁ።
በዛ ላይ አመጋገቡን ማስተካከል አለበት። ያገኘውን ኤሌክትሪክ እየተመገበ እኮ ነው እንደዚህ ያበጠው። አሃ ተው እንጂ እኔ እኮ ቲቪውን ራሱ የገዛሁት በ250 ብር ነው የዛሬ 20 ዓመት። 200 ብር አነሰ ትላለህ እንዴ ጋሽ? እና የዛኔ 200 ብር ነው ያሁኑ 200 ብር እኩል ነው እንዴ? የኔ ልጅ ብዙ እኮ አልተበላሸም፣ ትንሽ ቁርጥ ይላል። እና ደግሞ ሰዎቹን ገልብጦ ነው የሚያመጣቸው ባናታቸውና እነርሱን ገልብጠህ በእግራቸው እንድታቆምልኝ ነው እንጂ እኮ ለሌላ አይደለም። እንዴት ሰዎቹ ተገልብጠው ነው የሚታዩት? አዎ እኛም እኮ ተገልብጠን ማየት ከጀመርን ቆየን። ጋሼማ የባሰ ያስወድዱቦታል እኮ። እንዴት ማለትማ ከሰርገስ ፌዴሬሽን ጋር ተነጋግሬ ነው የምገለብጣቸው እንጂ ይሄን ሁሉ ሰው እንዴት ብቻዬን እገለብጣለሁ? ፈቃድ ያስፈልጋል እኮ። አይ እና ምን ይሻላል ነው የምትለኝ? እኔ ልጅ ያው ጋሼ እኔ ልጎዳ ዝም ብለው 5,000 ብር ይክፈሉኝ እኔ እሰራዋለሁ። ኧረ አስናቀ ተደፈረ 5,000 ቦታ ይቆራርጥህና ሂዱታ ከዚህ። ምንድነው ይወጣላ? ምንድነው የሚሉት እንዴ? በኢትዮጵያ ላምን ያማልን ይመስላል የተባለው ወጣት ላምን ያማልን ሳይሆን ለምን ያማዋል ነው የተባለው። የባርሴሎና አሰልጣኝ የልጁን ቪዲዮ ካዩ በኋላ ወጣቱ ከኢትዮጵያ ወደ ባርሴሎና መጥቶ ከኛ ጋር ከመጫወቱ በፊት እዚያው አዲስ አበባ ላይ እንጀራ በሽሮ እየበላም በቲክቶክ ተከላካዮችን በጨጓራ ማበሳጨቱን ቢቀጥል ይመረጣል ሲሉ በቅናት ስሜት አስተያየታቸውን ሰጥተዋል። በሌላ ዜና በአሁን ሰዓት ላይ የባርሴሎና ኤጀንቶች ወጣቱን ከኢትዮጵያ ወደ ስፔን ለማኮብለል በሊቢያ በኩል እያሰቡ ነው ሲል ዶክተር ሾብሶ ዘግቧል። ሰላም ጤና ይስጥልኝ። ሰላምን በሰላም ባስ ብቻ የምታውቁት የሀገሬ ልጆች እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ነኝ። እኔ ብቻ ነው ልጅ የሚመቸኝ ወገን። እሺ ተማሪዎች እስኪ እስካሁን ከተባለ እንግዲህ ይበቃናል። እስኪ አሁን ደግሞ እስከ ዛሬ ባሳለፍነው የመማር ማስተማር ሂደት ውስጥ እስኪ ያሉኝን ጠንካራ ጎኖች፣ ደካማ ጎኖች እስኪ በትንሽ ወረቀት ጻፍ አድርጋችሁ እስኪ ስጡኝ። ኦኬ ማሚ የሰብስብና ይዘልኝ ነው። ይኸው ቲቸር ና ማሚ ና ታነብልኛለህ ና። እንዴት ቲቸር? ይሄ እኮ አንተ ብቻ እንድታነበው ነው ሚስጥር። ከእናንተ ምን ይደበቃል ማሚ? ይሄ እጅ ጽሁፌ ማን ይመስላል ማሚ? አንተ ወቃጣ መምህር ማንን በባለ ጽሁፌ ማን ይመስላል? እንጃ ግን የዛ ከተማ ይመስለኛል። እርግጠኛ ነህ? ይመስላል። እሺ ይሄስ ቂጥ ራስ እንዴ የሚያስቀር ምንም ማለት ጽሁፌ እሺ ደማሳሳ ከተማው ነው የሚሆነው ያኛውን የከተማውን አላውቅም። ይሄ እሱ ነው። እሺ ይሄስ ቲቻችን እወድካለሁ፣ ስልክህን ቢሮ አይቼዋለሁ፣ ብደውልልክ ምን ይመስልካል? ጽሁፌ ማን ይመስላል? እንጃ የዛችን አርዲዎች ይመስለኛል። አትለኝ ናርዲ ጸይሞች ይገርማል። የባለፈው ፈተና ራሱ እሷ ነው የደፈነችው። አዎ ያንተን ትደፍናለች ማለት ጓደኞቿ ሲያወሩ ሰምቼ ምን ይላሉ? እሱ እየደፈነላት ነው እንጂ እሷ አይደፍነው። እሺ በሰፈር ግን አንድ ግብድ ጅም የሚሰራ ጓደኛ አላት። ማን ጠየቀ? እሺ ምን በጣም ትልቅ ነው እንዴ? ብዙም አይተልቅም። ባጃጅ ግን ይሸከማል። እሺ ባጃጅ አረንጓዴ እስክሪብቶ ይዘሃል መሰለኝ። አዎ ካንተ ውጭ አረንጓዴ ያዘ ይኖራል? አረ የላቸው ምን ብቻ ነኝ ያለኝ። እቺን የጻፍካት አንተ ነህ እንዴ? ሌላም አረንጓዴ ያዘ ሊኖር ይችላል። አይ ያለ እስካሁን የዎችን አንበብ ይሄለ እስኪያም ደሙ የለኝም እኔ ብቻ ነኝ ብላለች እንዴ? እንቀዝቅዞ ለራሱ ከሪማ ጋር ይቀመጥ አንበብ። እሺ ምን ነው እኛ ሰፈር ነው የሚለው ጨርሳ። እሺ ምን ነው እኛ ሰፈር ከመሸ አግኝቼህ ባራራጥኩ የሚለው እኔን ማሚ ናርጊ ማሚ አንድ ቀን የቤት ስራ መጥቼ 10 ጥፊ 6 እርግጫ ትችላለህ 7 ኩርኩም ሰተህ ማሚ እስኪ ና ቢሮ ፈልጌ ነይ ማሚ ነይ። እሺ ከተማው ምንዳ? አይ አንተ ነው የፈለኩት። ከተማው ጥምንዱ ታጣቃል ያለሽ በርቺ። እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው ወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ ግን ሳይ ችሎታ ያላት በስ እኔ እኮ ስወለድ እኮ እንግዲህ ልጁን እንዲይው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎላ ገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎላ ገባ እችላለሁ። ኮርና ሻምቶ ሄዶ
ገሽቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጫወት? ምን ማልጫወትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ ላሰልፍ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሄሎ ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ። ምን እየሆንክ ነው? የት ነው ወንድሜ? ዛሬ እኮ ሰንበት ነው። ቤተ መቅደስ አንሄድም? እኔ ተኝቻለሁ። ሂድ አንተ ሂድ። ተኝቻለሁ ማለት ምን ማለት ነው? እኔ አልሄድም፣ ተኝቻለሁ። አንተ ሂድ። አንተ ልጅ ነፍስህ እኮ ደርቃለች። ለምንድን ነው የማትመግባት? በቃ እስቲ ለስጋ ብቻ ነው የምትኖረው ማለት ነው። በቃ አንተ ሂድ በእናትህ አስመሳይ። እኔ አላውቅም እንዴ? ነገ ደግሞ ሌላ ሰው ነው አንተ። ስደበኝ። እኔ በስድብ እኮ አልመልስልህም እኮ። ችግር የለውም። ተባረክ ስለ ሁሉ ነገር። አሜን አሜን። እሺ ስማ ግን ማታ ጸልየህ ነበር? ጸሎት አድርገሃል? አንተ ሰውዬ ያማል እንዴ? ዛሬ ምን እየሆንክ ነው? ግን አነጋል ነገር ፕሊስ፣ ለቤተሰቦች ታዝሽ፣ ታላቆችን አክብር፣ ለእናትህ ለአባትህ ፕሊስ። እሺ መከርካውን አጭበርባሪ። ሂድ በእናትህ ወደዛ። ተባረክ። ችግር ሰደብከኝ። ተባረክ። እግዚአብሔር ይባርክ። ሄሎ። አቤት። የት ነህ አንተ? ቤት ነኝ። ምን ነው? ቤት ነኝ ይለኛል እንዴ? እበት ምን አባ ፈለክ? ፑል ቤት አንሄድም እንዴ? አባዬ ማታ የሰራው ቪዲዮ ላይ የተጻፈውን ኮመንት አየኸው? ማለቱንማ አየሁት ነበረ አልነበበኛው እንጂ እስኪ እንጋ። እሺ ያው ቆይ ከመጀመሪያው ጀምሮ ያው እስካሁን ካንተ ውጭ የቶርቱራ አራዲ አላየሁም። እስኪ ተመልከት። አንደቻን ቶርቱራ ሪፕላይ ነው። ማን ነው ስሙ? እንትና ነኝ የኤም ቀበጥ እኔ እንጂ የቀበጥኩት። ሳምንት ቀብጣለች። ስራ በህ ደግሞ አንተ ነህ። ሌላ እስኪ ኮፒ ሊንክ ማድረጉን ትቼ ዱአ አደረኩልህ ኻቲማሁ እንዲያምር። እርዞይ ነው እንዲጻፍ አረ ኤፍ ነኝ ዘላ ነው የሚለው። መጀመሪያ እስኪ አትዝለል ይበላል። ሌላ እሺ አንቱ ቁሽ ማዳሽ ማግሌ ምን ያምዘጋዙ አለ ማናት? ይሄን ነኝ የአባቷ ቅምጥል የእናቷ ናፋቂ የወንድሟ ቀበጥ ያጎት በቃ እኔ ከሷስም በላይ እንዘላዘላለሁ። አትንዘላዘል። እስኪ ሌላ አንድ አንበብና ይበቃል። እሺ እኔ አንተ ሚስት ብሆን የፈላው ውሃ ነበር የምደፋብህ። እኔ ላይ ይበቃል። አንተ ነህ እንኳን ለምሳሌ እኔ ታዲያ አንተ ጨፍር ብለህ ታዲያ ብለህ ማን ቀርጠኛ? ያሁኑ ግን አሪፍ ነው፣ ምርጥ ነው። አልፈልግም። ታሰድበኝ። ማን ነው? ምንድን ነው የሚለው? ወይ የኔ አባት ረጅም እድሜ ይስጦት እንድልወት ነው እንዴ የፈለጉት? ቅንቅናም ቶርቶር ሽማግሌ ያን ነው ዲያልፈና። እኔ እኮ ቶርቶር የሚለው ነው አየሁትም። ማን ነው የሚለው የጻፈው? ይሄ እቺ ኪው ነኝ የኩበቱ ጭስ ናፋቂ የምኑ የኩበቱ ቲነኝ የዜድ ታናሽ የጄ ታላቅ የኤች እኮ እያለች ልንገር አልፈልግም። ምን አለ ይሄ በጣም አፍልተዋል። እንግዲህ ሁዬ ነው ታዲያ አንተ ለምንድነው የምነግረኝ? እኔም ልንገርህ ብዬ ነው። ሆያ 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 ቡሄ 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 መጣ ያመላጣ ቅቤ ቀቡት እንዳይነጣ ሆያ ሆየ ሆያ ሆየ ሆያ ሆየ ሆያ ሆየ እዛ ማዶ ሲጨሳል የማዶ ሲጨሳል አጋፋሪ ይሄድግሳል ያችን ድግስ ውጭ ውጭ ከድንክ አልጋ ተገልብጬ ያቺ ድንክ አልጋ አመለኛ ያላንድ ሰው አታስገኛ መጣን ትሰጡን ብለን አረያሁ የሆናን አባየሁ ጎዳና
አሎ ከገቢዎች ነበርና የደወልነው ይቅርታ የግብር መክፈያ ሰዓት ደርሷል። ብቻዋለው ነው የምላችሁ። ይኸው ሱቁን ሻሽጬ በባህር እየሄድኩላችሁ ነው። መንገድ ጀምሬያለሁ። አመቱ ሙሉ ሳይደውሉ ቀርተው አሁን ግብር ደርሶብሃል ይላል። ኧረ አንተ ሰው ያወላችሁ በእናትህ ወደ ቀኝ ለምንድን ነው ቀጥ ብላ አትሄድም? ምን መስመርን ጠብቃ ታሳስተኝ እዚህ እንዳልበራሽ ለራሳችን ታክሲ የለም። አንተ ታክሲ አትናገር። አሬ እኔ ቆንጆ አትጨነቂ ነው የወሮች ይደርስበታል። እኔ ሲጀመር ታርጋውን መዳፌ ላይ ስለጻፍኩ ምንም እንዳትጨነቂ እሺ። እኔ ቆንጆ ሚዛን ልትመዘኝ? አዎ ልመዘን በይ 67 ደርሳል። አሪፍ ላይ ነኝ። የበላ ነው። ስንት ብር ነው? 10 ብር። ዝርዝር የለ? የለኝም። እኔ አላስኩም። ድገም ይሻላል። የ100 ብር ድገም። አንድ ሁለት ድገም። ሁለት 30 ብር አለ። ሁለት መልስ የለኝም። መድገም ድገም። አራት ተልተሎ በል እንጂ አራት እሺ የኔ አራት አምስት የሚፈጠረው እኮ ስለማያስታውቅ ብዬ ነው። አየህ ኪሎውን ልጨምር ትችላለህ። ልቀንስ ትችላለህ። እየለፋ ስለሆነ 6 በቃ 40 የለኝም። ከሰዓት ናነት መዘናል የለኝም። ሄሎ ወይ የት ነህ? ቤት ነኝ። ምን ነው? ኧረ አንተ ሰው እያትጋደም በእናትህ ሰው እያለፈለት ነው። ተው ለእኔም ያልፍልኛል። አንድ ቀን እባክህ ያልፍብኛል። እሺ ስማኛው ነው የሆነች ጸዴ ነገር ደግሞ መታለቻውን በዚህኛው ያልፍልናል። እሺ ምንድን ነው ደግሞ? ይኸውልህ የሆነ ኳስ ተጫዋች እንመስላለን ብለን ግግም ማለት አለቅ። ኧረ አንተ እኔ ማንንም አልመስልም። ያማል እንዴ? ራስን ትኩር ብላ አይታወቅም እንዴ? ማለት ምን ማለት ነው? እኔ ትላንት አንዴ ማይ አንተ ቁርጥ ሉካኩን። ኧረ አንተ ወደዛ ሄድ በእናትህ። እኔ ቀይ ነኝ። ያማል እንዴ? እንዴ ስማኝ አንተ በቀዩ ሉካኩን ቁርጥ ነው አልኩ። እሺ በለኝ እስቲ በእናትህ ሉካኩን ነው መስሏል። እሺ እኔ ሉካኩን መሰልኩሽ። አንተስ ማንን ልመስል? ማለት አንተ እኔን አይተኛ አታውቅም መስራት አውቃለሁ። እዚህ ትኩር ብላ አይተኛ አታውቅም። እኔ ማንን ነው የምመስለው? እኔ እኮ ቁርጥ የያማል ሚስት እኮ ነኝ። ሰላም የሀገሬ ልጆች፣ አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም። ይመስላል ውስጡ ይመስላል። ውስጡ ደም መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ጸጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። ከዛ ኮላብ አድርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን። ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን። ህይወት ይቀየራል ማለት ነው። ናናፔ አንተ እካካም ዳር ላይ አትራብል አልሰማልከኝ አይደለ? ኧረ እኔ አይደለም ኮረኒ የተከራየው ቤት ከዋልኩ ይልቅ እኮ እዛ ሽንት ቤት ዋልኩ ይበልጣል። እውነቱን ተወጣለህ ወይስ ያው የ53 መትረየስ በጆሮ በኩል ልልቀቅብህ? ኧረ ይቅርታ ኮረኒ። ይኸውልህ አብዮቱ ያሰበው አይሳካም፣ ኢላማውን ይስታል። አይሳካለትም ብለህ ማሸሞረ ነው። ኢላማ አንስተህ ዳር ላይ ተጸዳዳው። ኧረ በፍጹም አቷሽ። ውሃ ይዘህ መግባት እየቻል ከአዲስ ዘመን ጋዜጣ ላይ የመሪያችንን አብዮታዊ ጉዞ በዝርዝር ከሚያስረዳውን ገጽ ቀደ ሽንት ቤት መግባት ምንም ይሉት ይስ ነው። ኧረ እኔ እንደዛ አላሰብኩም ኮረኒ። አትቅጠፍ አንተ ውሻ። ተቋሚ ፓርቲ ነው አይደለም? እኛንን መሃል እናንተ ዳር ናችሁ ብለህ አብዮቱን በሰገራ የገለጽከው። እንደሱ ለማለት ፈልጌ አይደለም ጓድ። እኔ እንዳንተ አይነት አራም ጓድ የለም። እኔ ለቀይ ኮከብ ዘመቻ እኛን ስለፋ ስንተጋ፣ አንተ ግን ቀይ ወጥ በልተህ ቀይ ታራለህ ያውም ዳር ላይ። ወይስ እኛ መሀል አይደለንም ዳር ላይ ካሉት ጫካው ጋር ካሉት ጋር ነኝ ብለህ ማሸሞር ነው? አልገባኝም። እኔ ካፌ እንደሱ አይነት ነገር አልወጣኝም። መች ካፌ ይወጣል? በቃ የቤት ኪራይ ሊጨምሩ ነው። በቃ አምሽቶ መግባት ሊቀር ነው። በቃ ቀጣይ ወር መውጣቴ ነው። አው በቃ ያና ዝግ ደላላ ላገኘው ነው። በቃ ድጋሚ ቤት ፍለጋ ጓሮ ጓሮ። በቃ ውሎዬ ሊሆን ነው ገላንጎሮ። ደሞዝ ጠብቄ ስጋ ብበላ
ኪራይ ጨመሩ በኔ በዳው አቤት ጭካኔ አረ ሄስ ግፍ ነው ለእንደኔ አይነቱ ተከራይቶ ለሚኖር ቤት ላጣ ሰው። ዶክተር እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቶት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጅታል ሽማግሌ ነህ ከአሁን በኋላ አይን አያይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ እንደው እዚህ ሀገር ዶክተሮች ምን ጉድ ናቸው? አንድ እውቀት የለም ወሬ ብቻ። ሰውንስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ክቡር ዳኛ የሰውዬ ሙላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይኸው መስሎ ነው ከኔ እጅ ማንም ነው ያስጠለ። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀበል ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ? አዎ አንጠልጥላችሁ አስገቡ። ይርግባ ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉ ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የእርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ሚጥጥ፣ ብርቱካን፣ አመልማል፣ ኮረሪማ፣ ማማ፣ ፉል፣ የፉ፣ ደበርጃን፣ ጄኪጃን። ወታደር ሁን ስሉኝ ስስቅ ወላቃ ሰው ወታደር አይሆንም አሉኝ። ስስቅ ማለት ነው። ከዛ ጠንጋራ ጓደኛ አለኝና ጠንጋራ ጓደኛ ሳመጣ አይኑን አዩትና ተው ይሄ ዞሮ ወደኛ ይተኩሳል። የስንት ዓመት ጓደኛዬን አግኝቻት እንዴት ነሽ እላታለሁ። ደህና ነኝ ሰላም ነሽ አለው ምናምን ክላስ እንዴት ነው እላታለሁ። ኧረ እኔ እንጃ ሁሌ እሱ ነው የሚይዘው እኔ ይዤ አላውቅም አትለኝም። በምን ተነሳስተህ ነው ጓደኛህን ከወንዝ ያዳንከው? ሊሞት ነበር እኮ። መጀመሪያ ለተሰጠኝ እድል አመሰግናለሁ። በመቀጠል ጓደኛዬ ከወንዝ ያዳንኩት የኔ ልብስ አርጎ ስለነበረ ነው። የኔ ጃኬት የምወዳት ጃኬት አርጎ ስለነበረ ነው ከወንዝ ያዳንኩትና አመሰግናለሁ። ዙሪያው 118 ሜትር ይሆናል ማለት ነው። ቀላል ነው አይደል? ገባህ? አልገባኝ። ምን የሚከብድ ነገር አለው? ይሄ እኮ የ5ኛ ክፍል ሂሳብ እኮ ነው። ቀላል እኮ ነው በጣም። እንዴ ለአንተ እኮ ማይከብድ 5ኛ ክፍል 3 ደግመህ ስለተማርከው ነው። እሺ አሁን የሚካሄደው ፕሮግራማችን የዓለም መሪ ለመሆን የሚደረግ ፉክክር ነው። እዚህ ጋር የግብጽ ፕሬዝዳንት ይገኛሉ። እዚህ ጋር ደግሞ የቻይና ዮሆሾ ያሾ፣ እዚህ ጋር ደግሞ የአሜሪካ ይገኛሉ። Sir, are you ready? Yeah, I'm ready. Okay. አሁን እሺ እንደምታዩት እንግዲህ መርፍ የሚተኮስ ይሆናል። እንግዲህ ድምጹን ሰምቶ ያልደነገጠ የዓለም መሪ ይሆናል ማለት ነው። ከአሜሪካው እንጀምራለን። Oh my God, in the name of Jesus Christ. What the fuck is this sound? Are you guys crazy? ከቻይናው ብላ ፍልፍልት በቀኝ ተመ እሺ ግብጽ። ምን አይነት ተአምር ነው! የግብጽ መሪ እንኳን መድፍ ምንም ቢተኮስ አልሰማ ብሏል። ዋው ያጥራል። እርሶ እውነት በጣም የተከበሩ እንዴ! አራሃው ይህ የአራዳ ክፍለ ጊዜ ነው። ፈቻዮች ወጣ በሉ እንጀምራለን። እሺ እችና ምችንለው ነች ጋር የለም ሁሉን ይዘነው እንወጣለን። እሺ ገጭባችሁ አችል ገባና ውጭታ አቸራ ቻዬ ገባ